አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ማሻ የሚሄድ መፈረሻ እና የቤት እቃ ትንሽ አለ ማለት ነው። እሱን አሳያችኋለሁ። ከዛ ደግሞ ሀይቅ የሚላክ አልባሳትም አለ። ይሄን ካነሳው በኋላ አሳያችኋለሁ ማለት ነው። በመጀመሪያ የዚች እህታችን የቤት እቃም ትንሽ አላት ብያችኋለሁኝ። 78490 ብር ነው የፈጀው። ቴሌቪዥኑ ዋናው ነገር ብዙ ብር የያዘው ቲቪው እና ይሄ የእንጀራ ምጣዱ ነው ማለት ነው። ሌላው ትራስ ልብስ፣ የፍራሽ ልብስ እና የተወሰኑ የቤት እቃዎች ናቸው ያሉት። ትራስ በቅድሚያ እዚህ 9 ትራስ አላት። 9 ሲባዛ 350 ብር 3150 ብር ነው ማለት ነው። 3150 ብር። በነገራችን ላይ 300 ብር የትራንስፖርት አውጥቼለታለሁ ማለት ነው። የዛሬውን የፍራሽ ልብስ ምን አላችሁ? ወይነ ጠጅ በአረንጓዴ ነው፣ ግን ደግሞ በጣም ስለወደድናት ምንጣፊቱን እኔም እሷም ይሁን ብላይ ነው። ይሁን የተባለበት ምክንያት ይሄ ወርቃማው ስለሚደምቅ እዚህ ጋርም ይሄ ሁሉም ወርቃማ ነው እንደምታዩትና በወርቃማው ማች ይሆናል በሚለው ማለት ነው። እና ደግሞ ቆሻሻ ቻል የሚያደርግ ለእናቷ ስጦታ ነው ማለት ነው። ለእናቷ ስጦታ ስለሆነ ቆሻሻም ቻል የሚያደርግ የሚያምርም ነገር ነው እና በጣም ውብ የሆነች ምንጣፍ ናት። ምንጣፊቱ 2 በ4 ነው ዋጋው 10500 ብር። 2 በ4 ነው። ከወዲያ ተቀምጦበታል ፍራሽና ነው። እንደዚህ ስፋቱ 2 በ4 2 ሜትር ነው። የእንደዚህ ርዝመቱ ደግሞ ከዚህ እስከዚህ 4 ሜትር ነው ማለት ነው። በጣም ነው የምታምረው እንደምታዩት ምንጣፏ። ወርቃማዋ ድምቅ ይላል። በነገራችን ላይ ወርቃማው ደግሞ የዚህም ይደምቃል ማለት ነው። እና ምንጣፊቱ 10500 ብር ነው የተገዛችው። እዚህ ጋር 10500 ብር። ሌላው የፍራሽ ልብስ 3 ሲባዛ በ2180 ብር 6540 ብር። ተካያ 3 ሲባዛ በ2050 ብር 6150 ብር። ተካያው እስከነ ልብሱ ነው። 3 ተካያ ነው ያሰራሁት። አንድ እዚህ አለ፣ 2 3 አለ ማለት ነው። ከዛ ሌላ ደግሞ የትራስ ልብስ 9 ሲባዛ በ650 ብር 5850 ብር ይሆናል ማለት ነው። 10500 ምንጣፍ ቲቪ ከነ ሙሉ እቃው 32 ኢንች በላይፍ ስታር ነው። 33 ሺህ ብር አዳፕተር አላት። እሱን አሳያችኋለሁ። ይሄ በወይነ ጠጅ ዘርፍ በቃ በደንብ ነው የሚያምረው። ማሻአላ ተባረከ ረህማን። ወይነ ጠጅ ፒኮክ ነው። ፒኮክ እንግዲህ ያው እንደምታዩት ይሄ እንደዚህ ሆኖ በደንብ ነው የሚያምረው። ኢንሻአላህ የሚደሰቱበት ያድርጋቸው። ወርቃማው ስለሚደምቅ ነው ብያችኋለሁ። ይሄኛውም ወርቃማው ስለሚደምቅ በነገራችን ላይ ብዙ ፈልጌ ነበረ ሌላ ከለር። ይሄ ወርቃማ ብቻ አላገኘሁም። ወርቃማ ብቻውን ቢሆን ይበልጥ ያምራል፣ ፍክት ይላል ማለት ነው። አሁንም እንደዚህ እናንተ ሐሳብ ስጡት፣ እስኪ ስጡበት ሐሳብ ማለት ነው። እንደውም ካሜራ ላይ አረንጓዴነቱ ድምቅ ያለ ይመስላል፣ ግን በአካል ስታዩት ብሉ ብላክ ነገርም አለው። እንደዚህ ወርቃማው እንደምታዩት ነው ድምቀቱ ማለት ነው። ማሻአላህ። ከዛ ወደ እቃው ስንመጣ እዚህ ጋር ጅማ ረከቦት አለ። ጅማ ረከቦት ሲኒ አላዘዘችኝም። ጅማ ረከቦቱን ብቻ ነው 1800 ብር። ፌርሜሎ ማጨሻና ጀበና ማስቀመጫ። ሁሌም እንደምላችሁ ይሄ እንዴት ታሸገ ላስቲክ አለው ውስጥ አስገብቼው ነው። አሁን እንዴት ታሸገ ቪዲዮ ብሰራላችሁም ስለማላወጣው ነው እንጂ ውስጡ እነዚህ ነገሮች አሉ። ጥቅም የላቸውም ስላችሁ ፌርሜሎም አሁን ይሄ ከሰል አይይዝም እንደምታዩት። ብቻውም ከሰል ትይዛለች አትይዝም። እችም ማጨሻ ናት፣ አታጨስም። በጣም ትንሽዋ ናት። ጀበና ማስቀመጫዋም ጀበና ከፍ ያለ ጀበና አታስቀምጥም። በፊት የሚያመጡት ወይም ደግሞ አንዳንድ ረከቦት ላይ ያለው ያስቀምጣል። ቆንጆ ነው። አሁን ለምሳሌ የድም ላይ ተረከቦቱ ጀበና ማስቀመጫ ቆንጆ ነው፣ ያስቀምጣል። እኔ እየተጠቀምኩበት ነው እስካሁን ድረስ ማለት ነው እንጂ ለክቧ ረከቦት ራሱ ክቧ ረከቦት እንደዚህ አክሰሰሪ ነበራት በፊት። የኔ ክብ እንዳለች ታውቃላችሁ። ጀበና ማስቀመጫ ለብቻው ገዝቼ ነው እንጂ አታስቀምጥም ነበረ። አሁን በድም ላይ ተረከቦት ማስቀመጫ ነው የምጠቀመው ለሁሉም ማለት ነው። እና ምን ልላችሁ ነው፣ እዚህ ጋር ደግሞ ቲቪው እንደነገርኳችሁ ከነ ሙሉ እቃው ነው። ዲሹ ትልቀኛው ሳይሆን በትንሹ ነው ለ32 ኢንቹ። ትልቁንም ከፈለጋችሁ አለ በነገራችን ላይ ሰሃኑ ማለት ነው። ይሄ ሰሃኑ ትልቁ ከሆነ 7500 ብር ነው። በትንሿ ከሆነ ደግሞ
ይሄ ላይፍ ስታር ጨምሮ ነው ብሎ የሸጠልን ዛሬ የሸጠልኝ ማለት ነው። ይሄ ጎልድ ስታር ነው ሪሲቨሩ። ይሄ አብሮት ይሄኛውም ብረቱም አብሮ ነው። እዚህ ውስጥ ካርቶኑም ያለው አብሮ ነው እና እነዚህ ሆኖ ይሄ ብቻውን 3000 ብር ገብቷል ብሎ ሪሲቨሩ 6000 ብር ነው የዲሹ ሙሉ ዕቃ የሰጠኝ ማለት ነው። እና የተገዛው 6000 ብር ነው። ሌላ ቦታም ስጠይቅ እንደዛው ነው። እዚህ ጋር ደግሞ አዳፕተር ነው። ቆንጆ አዳፕተር ነው። ከዚህ በፊት ተንታ እቃ ገዝቼ ለጓደኛ ማቾች ልኬ ነበረ። ከዛ ደግሞ አሁን ከመጣች ደግሞ አዛኛውለታ ልኬላት በቃ እንዴት እንደወደድኩት ቆንጆ ነው ብላኛለች። ይሄንን እቃነቱ ቆንጆ ነው። አዳፕተር ከ900 ብር ጀምሮ 1300ም 1500ም አለ። ግን ደግሞ ጽድት ያለ ነው። ይሄ ዋጋው 2000 ብር ነው ማለት ነው። ማብራት መቆጣጠር አቅም አለው ማለት ነው እንደ ስቴፕላይዘር። ከዛ ደግሞ እዚህ ጋር ስቴፕላይዘር አለ። ስቴፕላይዘር ያው ይሄ የማብራት መቆጣጠሪያ ነው። ይሄ 3500 ብር ነው። ያው እንግዲህ ከጊዜ ወደ ጊዜ ዋጋ ይቀያየራል ታውቃላችሁ። እኔ ስገዛ ይሄንን 1600 ይሁን 1700 ብቻ ያው አመቱም 4 አመት ሆነው አይደለም ረሳሁት እንጂ እስካሁን እያገለገለች ነው ማለት ነው። ማሻአላ ካርቶኑ ይሄ ነው። ማብራት መቆጣጠሪያ ግዴታ ያስፈልጋል ኢትዮጵያ። ለምን ብትሉ ማብራት አሁን ይጠፋል፣ አሁን ይመጣል። ቦግልም ሲል እቃ እንዳይበላሽባችሁ፣ በተለይ ደግሞ ማብራት ኃይል ጨምሮ ከመጣ እንዳይበላሽ ያግዛችኋል ማለት ነው። እቺን የቡና መፍጫ ሁልጊዜ 1500 ብር እያልኩ ማሳያችሁ እቺ ናት። በጣም ቆንጅዬ ናት። እኔ ቤቴ ስለምጠቀማት ቁንጅናዋን መሰክራለሁ ማለት ነው። በጣም ቆንጆ ናት። እንደዚህ ናት። ክዳኗም ራሱ ይነጣጠላል። ይሄ ብቻው ነው። ከዛ በዚሁ በትክክሉ አርጋችሁ እንደዚህ ስትጫናት ነው የምትሰራው። ካርቶኗ ይቺ ናት ማለት ነው። 1500 ብር ገዝቼላታለሁ። ሌላው ወርቃማ ነበር ያለችኝ። ወርቃማ የለም ቀይና ነጭ ከሚሆን ጥቁሩንም ቢሆን ችግር የለውም ስላለችኝ ይሄን ጥቁሩን 2 ሊትር ፔርሙስ ገዝቼላታለሁ። ሜክሲ ማለት ነው። እዚህ ጋር እንደምታዩት ዋጋው 2800 ብር ነው። ካርቶኑ ይሄ ነው ማለት ነው። ሌላው እዚህ ጋር ኤሌክትሪክ ምጣድ ባለ ኮሜዲኖ ነው 14000 ብር። ይሄንን ገዝቼላታለሁ ማለት ነው። እዩት ማሻአላህ። ይሄ እኔም ማቀብልላት ደሴ ነው። ከደሴ ቤተሰቦቿ ናቸው የሚወስዱት ወደ ተንታ ማለት ነው። የዚህኛው እህታችን እቃ ይሄንን ይመስላል። ከዛ አልባሳት ሀይቅ የሚሄድ አለ። እሱን አሳያችኋለሁ። አብራችሁኝ ሁኑ። ከዛ እዚህ ጋር እንግዲህ ሀይቅ የሚሄድ 14600 ብር የፈጀ አልባሳት ነው ማለት ነው። የልጆች አልባሳት ለሁለት ልጆችና ለባለቤቷ ቲሸርት ከተረፈ ብር ከተረፈ ጫማ ማስጠፋኝ ነበር፣ ግን ጫማው መግዣ አልተረፈም። ያው የተላከው እንደዚህ ስለሆነ ማለት ነው። እና እያንዳንዳቸውን ደግሞ የዚህ ዋጋ ዝርዝር ላሳውቃችሁ ማለት ነው። እዚህ ጋር 14600 የሆነው ይሄ ነጠላ 1600 ብር የጋቢ ዝንጣይ ይባላል ማለት ነው። ይሄ እንደ ማረሚያ ቤቱ እንደ ቡልኮ ነው። ለእናቶች ነው ይሄንን ብዙ ጊዜ ሰዎች የሚጠቀሙት። ይሄ ለእናት ማለት ነው። ይሄ 1500 ብር። ከዛ ለልጅ ቦርሳ 1700 ብር። በጣም ቆንጅዬ ቦርሳ ነው። 1700 ብር ነው። ጠንካራ ነው። ብዙ አመት ራሱ ማገልገል ይችላል ማለት ነው። እንግዲህ ገጠር ሆነን ያደግነው በየአመቱ ቦርሳ አይገዛልንም ታውቃላችሁ። ስለዚህ ይሄ ብዙ አመት ያገለግላል። ጽድት ያለ ኳሊቲ ቦርሳ ነው ማለት ነው። ዋጋ 1700 ብር። ከዚህ ጋር እኔ ታዲያ እንደኛ የሆኑ እያልኩ አይደለም፣ ግን ያገለግላል ነው ይሄንን እያልኳችሁ ያለሁት። እዚህ ጋር ደግሞ ሁለት ደብተር 77 ብር 50 ሉክ ነው 140 ብር ሁለቱን ማለት ነው። 140 ብር። ሁለት ቢክ እስክሪብቶ ገና ለኬጂዋን የሚገባ ስለሆነ ነው። ሁለት ቢክ እስክሪብቶ 60 ብር 30 ማለት ነው። ከዛ ለባለቤቷ ቲሸርት ኳሌታ ያለው 600 ብር። በጣም የሚያምር ቆንጆ ቲሸርት ነው። ይሄንን 600 ብር። እዚህ ጋር ደግሞ ጫማ አለ። ቆይ መጀመሪያ ልብሱን ላሳያችሁ። ለ4 አመት ልጅ ጂንስ ሱሪ በጣም የሚያምር ፋሽን ሱሪ ነው። 1300 ብር ሱሪውን እንደዚህ የሚያምር ማሻአላ እንደሚደሰቱ ምንም ጥያቄ የለውም። ከዛ ቲሸርት ደግሞ እቺን ለ4 አመት ልጅ ቆንጅዬ ቲሸርት። ከዛ ደግሞ ሸሚዝ በጣም ነው የምታምረው ማሻአላ እንደምታዩት ቆንጅዬ ሸሚዝ ናት። ሸሚዟ 600 ብር፣ ቲሸርቱ 300፣ ሱሪው 1300 ብር። ይሄን 1600 ከዛ ይሄ 600 2200 ብር ልብሱ
ከዛ 2800 ደግሞ ቆንጅዬ የሚያምር ሲኒከር ቁጥሩ 28 ቁጥር ነው፣ ውስጥ ላይ ይታያል። ይሄንን ለ4 አመት ልጇ ማለት ነው። እንደዚህ ሆኖ የ4 አመቱ ልጅ አንድ ላይ ያሽግላቸዋለሁ። አንድ አይነት ሱሪ ነው የገዛሁት። ይሄ ደግሞ ለ7 አመት ሱሪ 1300። ቲሸርት ደግሞ ኳሊቲ ያላት ናት፣ ብቻዋን መለበስ ትችላለች። በጣም የምታምር ቆንጅዬ ናት። ይችን 300 1600 ብር ማለት ነው። ይሄ 600 2200 ብር። ይሄ እንደዚህ ሆኖ ማለት ነው 2200 4400 ብር ማለት ነው። ጫማ እንደገና ደግሞ 2800 ብር ቆንጅዬ በጣም የምታምር 33 ቁጥር። ቁጥሩን ነግራኝ ነው ራሷ በነገረች ነው። ያኔ 4 አመት ሆኖ 28 ለምን ሆነ እንዳትሉ፣ 7 አመት ሆኖ ለምን 33 ሆነ እንዳትሉ ራሷ በነገረች ነው። እና ይሄ ሁለቱ ጫማ 5600 ብር ነው። ሁለቱ ልብስ 4400 ብር ነው። ከዛ ይሄ ጋር ሲሆን 5000 ብር ሞላ ማለት ነው። እንደዚህ ሆኖ ልብሱ ማለት ነው 5600 ብር። ከዛ ጋቢው ቦርሳው ምናምን ተደምሮ ነው 14600 የሆነው። እጣን ደግሞ እዚህ ጋር ጃዊ ምናምን የተቀላቀለ ጃዊ ቅልቅል ያለበት ነው። ለኔም ለቤቴም ገዝቻለሁኝ። በጣም ቆንጆ ነው ማለት ነው ሽታው። ይሄ 600 ብር ግማሹ ኪሎ ማለት ነው። ገቢያችን ይሄንን ይመስላል። እንግዲህ ብራችን ወድቋል ማለት ትችላላችሁ። ወላሂ አንድ ቀሚስ እኔ ልገዛ ብጠይቅ ማለት ነው 17000 18000 ብር ነው እንዲህ ያለ ቀሚስ ማለት ነው። ቆንጆ ከተባለ ደግሞ 20000 እስከ 25000 ብር ነው። ይሄ ማለት ብራችን ወድቋል ማለት ነው። እና ሀገራችን ሰላም እንዲሆን ሁሉም ነገር እንዲስተካከል ዱአ እያደረጋችሁ፣ ግን ደግሞ ይሄንን ስላችሁ ሀገራችሁ አትግቡ እያልኩኝ አይደለም፣ ወይም ተጨናነቁ እያልኩ አይደለም። ሁሉም ሰው ፏ ብሎ ነው የሚኖረው። እዚህ ኑሮ ውድ ነው ለምን ትመጫለሽ ምናምን የሚሉት ሁሉ ዘና ብለው ነው የሚኖሩት። ለራሳችሁ ነፍሳችሁን እንዳታጨናንቁ ለማለት ያክል ነው። ከወደዳችሁት ላይክ እና ሼር ሰብስክራይብ ቴሌቪዥን እንሞክራለን ማለት ነው። ከዛ እንግዲህ እዚህ ጋር ላይፍ ስታር ቲቪው አብርቷል ማለት ነው። ይሰራል፣ ቼክ ተደርጓል። በእርግጥ እኔም ደግሞ ቤት ውስጥ ቼክ እያደረኩ ነው ማለት ነው። ይሄን ይመስላል የዛሬ ገበያችን። ከወደዳችሁት ላይክ እና ሼር። አያችሁት ሲያበራ እንደዚህ ነው ማለት ነው። ሲያበራ እንደዚህ ነው የሚያበራው። ላይፍ ስታር የራሱን ብራንድ እንትን ይላል ማለት ነው።